አስር ለካንሰር በሽታ የሚያጋልጡ ድርጊቶች። አውቀንም ይሁን ሳናውቅ በየቀኑ የምናደርጋቸውና ለካንሰር በሽታ የሚያጋልጡ በርካታ ድርጊቶች አሉ። ለምሳሌ የላብ ማጥፊያና የጠረን መቀየሪያ ዲዮድራንት። አብዛኛውን የጡት ካንሰር የሚከሰተው የጠረን መቀየሪያ ዲዮድራንት ከምናደርግበት የብብታችን አካባቢ ነው። ይህ የሚከሰተው በዲዮድራንት ውስጥ የሚገኘው አልሙኒየም ከሚያመጣብን ጠንቅ ሳቢያ ነው። በመሆኑም ከፋብሪካ ምርቶች ይልቅ በቀላሉ በቤት ውስጥ የሚዘጋጁ የጠረን መቀየሪያ ስልቶችን መጠቀሙ የተሻለ አማራጭ ነው። ለምሳሌ ሎሚን እንደ ጠረን ማጥፊያነት ብንጠቀመው ካንሰርን ከመከላከል አንፃር የተሻለ አማራጭ እንደሆነ ባለሙያዎች ይጠቁማሉ። መርዛማነት ያላቸው የውበት መጠበቂያዎች። ቆዳችን መላ አካላችንን የሸፈነና በጣም ጥንቃቄ የሚያሻው እንደመሆኑ በፋብሪካ ውስጥ ያለፉ የውበት መጠበቂያ ምርቶች የቆዳችንን ባህሪ በሚገባ ሳናቅ መጠቀም አይመከርም። አብዛኞቹ የውበት መጠበቂያዎች የተሰሩበት ንጥረ ነገር ቆዳን ዘልቆ የመግባት አቅሙ ከፍተኛ ነው። በመሆኑም የተፈጥሯዊ የውበት መጠበቂያ ዘዴዎችን መጠቀሙ እጅግ ተመራጭ ነው። በጨረር የሚደረጉ ምርመራዎች። በአውሮፕላን ማረፊያ፣ በየሆስፒታሉና በሌሎችም ቦታዎች በጨረር የሚደረጉ ምርመራዎች አደገኛዎች እንደሆኑ ይጠቆማል። የጡት ምርመራ፣ አጠቃላይ የውስጥ አካል ምርመራ ለካንሰር ሊያጋልጥ እንደሚችል ብዙዎች ትኩረት አይሰጡትም። የታሸጉ ምግቦች የታሸጉበት ንጥረ ነገር በጥንቃቄ ያልተዘጋጀ እንደሆነ በቀላሉ ለካንሰር አጋላጭ ሊሆን ይችላል። በተጨማሪም አብዛኞቹ የታሸጉ ምግቦች BPA ወይም ቢስፓኖል በማለት የአይጦችን የአንጎል ሴሎች የተፈጥሯዊ ሁኔታ የማዛባት አቅም እንዳለ በየማሸጊያዎቹ ላይ ተለጥፏል። ይህ ማለት የትንሽ እንኳን ስህተት ቢፈጠር ሰዎች ላይም አደጋ ሊፈጥር እንደሚችል ያሳያል። ሳሙና፣ ሻምፖና ክሬሞች። እነዚህ ነገሮች ሽታ፣ ከለር ያላቸው ናቸው። በቆዳ በፀጉር ላይ በሚተገበሩበት ጊዜ መጠንና አጠቃቀማቸው ላይ ከፍተኛ ጥንቃቄ ልናደርግ ይገባል። በተለይ በተሰነጠቀ ቆዳ ላይ ስንጠቀማቸው ጉዳታቸው የከፋ ሊሆን ይችላል። ታዲያ በተቻለ አቅም በተፈጥሮ የንጽህናና የውበት መጠበቂያዎች መጠቀም ራስን ከካንሰር በሽታ ለመጠበቅ አማራጭ ዘዴ ነው። ከአኩሪ አተር የሚሰሩ ምርቶች። ላብነት እንደ ሶይ ወተት ያለው የምግብ ሄማግሎቲን የተሰኘና የደም መርጋት የሚያስከትል ንጥረ ነገር በውስጡ እንዳለ ይጠቀሳል። ከዚህ በተጨማሪም ንጥረ ነገሩ የኤስትሮጅን መጠን ከፍ በማድረግ ለልብ ህመም የማጋለጥ እድሉ ከፍተኛ ነው። በመሆኑም የተፈጥሮ የወተት ምርቶችን መጠቀም የተሻለ እንደሆነ ባለሙያዎች ይመክራሉ። ሰው ሰራሽ ማጣፈጫዎች። በቆዳ ውስጥ የሚገኝና ፍሩክቶን የተሰኘው ንጥረ ነገርን ጨምሮ በሰው ሰራሽ ሁኔታ የሚዘጋጁ ማጣፈጫዎች አደገኞች እንደሆኑ ይነገራል። ለካንሰርም በቀላሉ ያጋልጣሉ። ከረሜላዎች፣ አንዳንድ የስኳር ምርቶች በዋነኛነት ለካንሰር እንደሚያጋልጡ ባለሙያዎች ይናገራሉ። ፍሎራይድ የተጨመረበት ውሃ። ፍሎራይድ በሰውነታችን የሚገኙ ጠቃሚ ማዕድናትን
አጥቦ የማውጣት ተፈጥሯዊ በሽታን የመከላከል አቅማችንን ያዳክመዋል። በመሆኑም ፍሎራይድ የተጨመረበት ውሃ ብዙ ጊዜ እንደምናስበው በጣም ጠቃሚ አይደለም። ከዛ ይልቅ የምንጭ ውሃ ወይም የታሸገ ውሃ ብንጠቀም ተመራጭ ነው። መድኃኒቶች ዶክተሩን ቢያማክሩና ቢጠይቁ ካንሰርን ለመከላከል ውጤታማው ዘዴ የአኗኗር ዘይቤ መቀየር እንደሆነ ይነግሮታል። ይህ ትክክል ነው። ካንሰር በመድኃኒት አቅም ማሸነፍ በጣም አስቸጋሪ ነው። ከዛ ይልቅ የተሻለ አማራጩ አመጋገባችንንና የአኗኗር ዘዴያችንን መቀየር ነው። ስፖርታዊ እንቅስቃሴ ማድረግ ለጤናው ጠቃሚ እንደሆነም ይመከራል።